አበረታቱኝ። እንግዲህ ዛሬ ቤዛ ታስራለች። በር ተንኳክቶ ነበረ። እንግዲህ ሉሊት እኔ ከፍታለሁ ብላ ወጣ ነበረ። ስትወጣ ግን እንደጠበቀችው አይደለምና ፖሊሶች ነበረ በር ላይ ነበሩትና ሉሊት በጣም ነው የደነገጠችው። ያው የራሷንም ጥፋት ስለምታውቅ በጣም ደንግጣ ነበረ። ነገር ግን ለሉሊት ሳይሆን ለቤዛ ነው እንግዲህ የመጡት። ይሄ የቤዛ ቤት ነው ወይ ብሎ ሲጠይቋት አዎ እስኪ እባክሽን ጥሪልን እያሏት ነበረ። እሷ እራሷ ቀጥ ብላ መጣች። እንግዲህ አቤት ምንድነው ብላ ስትጠይቅ ቤዛን ፈልገን ነበረ ስሏት እኔ ነኝ ምንድነው ብላ ስትጠይቃቸው እንግዲህ መጥራ ትዕዛዝ ወጥቶብሻል እና ወደ ፖሊስ ጣቢያ አብረን መሄድ አለብን ብለዋት ነበረና ለምን ብላ ስትጠይቅ እባክሽን እጅሽን በካቴና እንድናስርሽ እንዳታስገድጂንና በፍቃደኝነትሽ እንሂድ ብሏት ነበረ። እሺ በቃ ብላ ሄዱ እና ናታን ምንድነው ብሎ ሲጠይቃቸው እሱም ፖሊስ ጣቢያ ስትመጣ ማወቅ ትችላለህ ብለውት ነው እንግዲህ የሄዱት። ናታን ተከትሏት ሄዶ ነበረ ከቢኒ ጋር። ጽዮንም ካልሄድኩ ስትል ነበረ። አንቺ እዚሁ መሆን አለብሽ እንዲሆነሽ እዛ መሄድ የለብሽም ብሎ እንግዲህ ቢኒ በግድ ነው ያስቀራት ጽዮንን። አንቺ እንደዚህ ሆነሽ እዛ መሄድ የለብሽም እሷም ትረዳሻለች ብሏት ነበረ እንግዲህ እና ናታን ቢኒን እንግዲህ የእሷ ጠበቃ ካልሆንክ እሷ ምንም አታውቅም፣ ሰው ላይ ልትናደድ ትችላለች እንጂ መጥፎ ነገርን አታደርግም እና ለእሷ ጠበቃ ካልቆምክላት ብሎ እንግዲህ ናታን ቢኒን እየለመነው ነበረ ተንበርክኮ። እኔ ወደዛ ስራ አልመለስም አላደርገውም ስለው እባክህን ብሎ ስለምነው እሺ በቃ ይሆን ግን እውነታው ላይ ብቻ ነው መፈርደው ብሎ ነበረ። ነገር ግን እንግዲህ ናታን እንደጠበቀው አላገኘም። ፖሊስ ጣቢያ ሄዶ የሰማው እንግዲህ ሌላ ነው። ቤዛ እንግዲህ ኤፍራታን እንትን ለማስገደድ ሰው ቀጥራ ነበረ እና በጣም ነው የተናደደው። እኔ ቆይ እስከ መቼ ነው በሰዎች የምታለለው ልብ የሚሰበረው ምንድን ነው እሱ? በጣም በቃ ተናዶ ነበረ እና እንዴት እንደዚህ ታደርጋለች ቤዛ? እንዴት እንደዚህ ታታልለኛለች? እኔ እኮ አምኛት ነበረ። በቃ የራሴን ኑሮ መኖር እፈልጋለሁ፣ ፍቺ እፈልጋለሁ፣ ነፃ ሆኜ መኖር እፈልጋለሁ ብላ ስትለኝ እኮ አምኛት ነበረ። ኤፍራታ እንኳን የኔ ጨረቃ አትመናት ስትለኝ አምኛት ነበረ። እንዴት የኔ ጨረቃ ላይ እንደዚህ ታደርጋለች? አለሷ እኮ እኔ መተንፈስ እንኳን አልችልም፣ እሷ ከሌለች እኔ ምንም ነኝ ብሎ ነበረ እንግዲህ ናታን በጣም ተናዷል። እና ምንም ያህል የከበደ ችግር ውስጥ እንኳን ብሆን ኤፍራታ ከጎኔ ከሆነች ያ ከባድ የተባለው ችግር ራሱ ቀላል ይሆንልኛል ብሎ እንግዲህ ተናዶ ነበረና በሌላው ደግሞ ኤፍራታ እንግዲህ ቤዛ እንዳሰበችው አልሆነላትም። እሷ ሌላ የራሷ ሀሳብ አላት። ወንጀለኞቹን ወደ እስር ቤት የሚከታቸውን እንትን እየሰበሰበች ነበረ። እንግዲህ መረጃ እየሰበሰበች ነበረ። ወደ ዳጊ ቤት ሄዳ ነበረ። የሚጠብቋት ጠባቂ ፖሊሶች ነበሩ እንግዲህ ተደብቆ የሚከታተሏት ነበረ እና በዛ ምክንያትም ነው እንግዲህ የቤዛ ቅጥረኛ የታሰረው የተያዘውና ኤፍራታ ጋር ሳይደርስ ታስሯል ራሱ እና እቅዷን እያቀደች ነው። አሁንም ልብሷን ቀይራ ሌላ ሰው መስላ ፎቶ እያነሳች እንግዲህ ወንጀለኞችን ወደ ፍርድ ለማቅረብ ወንጀለኞቹ እንዲቀጡ ለማድረግ እየሰራች ነው። እንግዲህ ኤፍራታ ቁርጣ ተነስታለች። ማንንም እየፈራች አይደለም። አሁን ላይ በጣም ጀግና ሴት ናትና ኤፍራታ ምንም አልሆነችም በአሁኑ። ሉሊት እንግዲህ ቀጥ ብላ ወደ ቤቷ ስትመለስ ኤፍራታ በጣም ነው የደነገጠችው። ምክንያቱም እሷ በቃ ኤፍራታ ሞታለች ብላ ነበረ ያሰበችው።
ነገር ግን በአካል ስታገኛት ግን በጣም ነው የደነገጠችው። የሞተች መስሏት ነበረ። እንግዲህ ያፌት ጋር ደውላ በተደጋጋሚ ስደውል ያፌት እንግዲህ አላነሳላትም ነበረ። አንቺ ሴትዮ ቆይ አንቺ ሰው ስልክ ካላነሳልሽ እኮ ወይ አልተመቸውም ወይ ደግሞ ሊያናግርሽ አልፈለገም ማለት ነው። ለምንድነው ደጋግመሽ የምትደውዩ? እኔ የቆሎ ጓደኛሽ እመስልሻለሁ ወይ ብሎሃት ነበረ። እና ቤዛ ታስራለች ብላ እንግዲህ ለያፌት ስትነግረው በጣም ነው የደነገጠው። ምን አድርጋ ምን አጥፍታ ነው በምክንያት እውነቱን ንገሪኝ ስላት ኤፍራታን አስገድላ ነው እንግዲህ ያለችው፣ እርግጠኛ ሆና ማለት ነው። እሷ እንግዲህ ኤፍራታ የሞተች መስሏት ነበረ። በዛ ምክንያትም ተይዛ የታሰረች መስሏት ነበረ። ነገር ግን እንደዛ አይደለም እና በጣም ነው የተናደደችው። ያፌትን በጣም ደንግጧል። እንዴት ኤፍራታን ይወዳታል? እንግዲህ ያፌት በጣም ደንግጦ ነበረ። እንዴት አንድ መወዳትን አንድ ሴት እንዴት ትወስድብኛለክ? እኔም ለምን እኔ ልጅ ካደለውም ብሎ እንግዲህ ከፈጣሪ ጋር ግብግብ ውስጥ ራሱ ገብቶ ነበረ። እንግዲህ ቀጥታ ወደ ናታን መጥቶ ነበረ። ሲመጣ መንገድ ላይ ተገናኙ። እንግዲህ ናታንና ቢኒያም ከእስር ቤት ከፖሊስ ጣይባ ሲመለሱ ተገናኙ። ያፌት እንዴት ነው ከምን መጡ ምናምን ብሎ ሲጠይቅ ከዚህ በኋላ አንተ ደግሞ ሌላ ተጨማሪ ችግር እንዳትሆንብኝ ምንም እንጥፍጣፊ ጉልበት የለኝም ካንተ ጋር የምጨቃጨቅበት ብሎት ነበረ። እንግዲህ ማለት ነገሮቹን ለማጣራት ነበር የመጣው። በአሁኑ አልተሳካልህም ስለው አልተሳካልህም ማለት ምንም አልሆነችም ብሎ ነበር የጠየቀው። አንተ ያንተ እጅ አለበት አይደል ከዚህ ጀርባ ሲሉት እንግዲህ እሱ ሌላ ሀሳብ ነው ይዞ የመጣው። እንግዲህ ያፌት አልተሳካልህም ብሎ ሲጠይቁት ተመስገን አምላኬ ሆይ ብሎ ነው እንግዲህ መኪናውን አስነስቶ ሄደው። ምን ማለት ፈልገው ነው ብሎ ግራ ተጋብቶ ነበረ። ጽዮን ደግሞ ወደ ቤታችን ካልወሰድሽኝ እያለቻት ነው እንግዲህ ገኒን እንደምንም ብዬ ወስድሻለሁ፣ አንቺ እንድታስታውሺ የምችለውን ሁሉ አደርጋለሁ ብላ ነበር እንግዲህ ገኒ። ሉሊት ደግሞ በጣም ተጨንቃለች። ምክንያቱም ጽዮን ካስታወሰች የእሷ ሴራም ስለሚጋለጥ እንድታስታውስ አትፈልግም እና በቃ እዛ ቤት ወደዛ ቤትም የእናንተ ቤት አይደለም ብላ ልትናገር ነበረ። አንቺ ዝም በይ ብላ ነው እንግዲህ ወደው አፏን ያዘጋቻት ገኒ በጣም ምርጥ እናት ናት እውነት ለመናገር። እና ያፌት መለማመጥ ካለብኝ ያን ኬዚ እለማመጣለሁ ብላ ነበረ። ደውላ እንግዲህ ስትጠይቀው እሺ ብሎ ፈቅዶላታል። እንግዲህ ገኒ ወስድሻለሁ ብላለች። ኤፍራታ ወደ ቤት ተመልሳ እንግዲህ ያፌት ሲመጣ ናታን ሲመጣ እየጠራት ነበረ። የት ነበርሽ? ለምንድን ነው አንቺ ስትወጪ ምንም ነገር የምትይበት የማትነግሪኝ ብሎ እንግዲህ ተናዶባት ነበረ። እንግዲህ ናታን ምን ተፈጥሮ ነው ብላ ስትጠይቀው እንግዲህ እንደዚህ ቤዛ ልታስገድልሽ ነበረ ብሎ ሲነግራት ቢኒ ለምንድን ነው እንደዚህ የምታደርገው ብሎ ሲለው ነበረ። እንግዲህ ናታንን እስከ መቼ ነው ቆይ እሷ ከእህቴ ናት ብላ የምታምናት ልጅ ልታስገድላት እንደሆነ ጥላቷ እንደሆነች ማወቅ የለባትም ወይ? እኔ ከሌለውስ ማን ሊጠብቃት ነው? ራሷን መጠበቅ አለባት ብሎ እንግዲህ ኤፍራታ በጣም ነው የተናደደችው። እንግዲህ እንዴት እንደዚህ ታደርጋለች? በቃ ገኒ የኔ እናት የእውነት እናቴ ብትሆን ደስ ይለኝ ነበረ። ገኒንም እንግዲህ ይሄንን ስሰማ በጣም ነው ከልጅ የምፈልገው ነው። ለምንድን ነው እሷን የሚከታተሏት ሁሉም ሰዎች ብላ ስትል ገኒ በቃ የእውነቱን ልትነግራት ነበረ። ቢኒ ግን አስቆማት። እናቷ እንደሆነች ልትነግራት ነበረ። በአሁኑ እውነት ለመናገር በጣም ተናዳ ስለነበረ የእውነት ገኒ እናቴ ብትሆን ደስ ይለኝ ነበረ፣ ዳግምም ወንድሜ ቢሆን በጣም ደስ ይለኝ ነበረ። በባለፈው አቅፈናት እናታችን ስንላት በጣም ደስ ብሏት ነበረ እና ገኒ እናቴ ብትሆን ደስ ይለኝ ነበረ ለምን ብሎ እንግዲህ እንትን እያለች ነበረ። ኤፍራታ በጣም ተናዳ ተሰምቷት ነበረ እና
እና ውዶቼ በጣም እንግዲህ ያሳዝናል። ቤዛ እንደዚህ በማድረጓ ግን አልተሳካላትም። ኤፍራታ በጣም ተናዳለች እውነት ለመናገር እና ናታንና ኤፍራታ እንግዲህ በር ላይ ቆሙ፣ በረንዳ ላይ ቆሙ እያወሩ ነበረ። ለምን ይሄ ሁሉ ነገር እኛ ላይ ተደራረበብን እያሉ ነበረ። እንግዲህ ዝናብ ውስጥ ቆሞ የበፊቱንም እያስታወሰ ነበረ ናታን ስለ እህቱም ከእህቱ ጋር ከጽ ጋር ያሳለፈውን ነገሮችንም እሱ ህይወት ላይ ሲፈጠር የነበረውን ሁሉ እያስታወሰ ነበረ። ውዶቼ በሌላ እስከምንገናኝ ቸው።